ይህ ስሜት አንድ ጊዜ ከተቀሰቀሰ በኋላ ቅዱስ ያዕቆብ እንደተናገረው በድግግሞሽ መታሰር ይጀምራል። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትን ካደገች በኋላ ሞትን ትወልዳለች። ያዕቆብ ምዕራፍ 1 ቁጥር 15። በዚህ የኤርምያስ ትንቢት ተፈጸመ። ሞት ወደ መስኮታችን ደርሷል፣ ወደ አዳራሻችን ውስጥ ገብቷል። ኤርምያስ ምዕራፍ 9 ቁጥር 21። ይህም ማለት ሞት በስሜቶቻችን ውስጥ አልፎ ወደ ነፍሳችን ይገባል ማለት ነው። ስሜትን መግዛት ሁለት እጥፍ ጠቀሜታ ያለው ነገር ነው። ስሜቶቻችን የምንጠብቀው በጎጂ ነገሮች ከመማረክና ከመወሰድ ብቻ አይደለም። ይልቁንም በእያንዳንዱ ፍጥረትና በእያንዳንዱ ነገር ስሜታችን እንዲማረክና እንዲመሰጥ ማድረግም አለብን። ዓይንን መቆጣጠር። ዓይኖቻችን እንድንቆጣጠር የሚያዙ በርካታ የመጽሐፍ ቅዱስ ጥቅሶች አሉ። የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ! ማቴዎስ ምዕራፍ 6 ቁጥር 22 እስከ 23። ቀኝ ዓይንህ እንድታሰናክልህ አውጥተህ ካንተ ጣላት። ሙሉ ሰውነት በገሃነም ከሚጣል ይልቅ ከአካላት አንዱ ቢጠፋ ይሻልሃልና። ማቴዎስ ምዕራፍ 5 ቁጥር 29። እኔ ግን እላችኋለሁ ወደዚህ ያየ ሁሉ የተመኛትን ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ማቴዎስ ምዕራፍ 5 ቁጥር 28። በጥንት ዘመን ዓይንን ከክፉ ከማየት ንጹሕ ማድረግ ያን ያህል የሚያስቸግር ነገር አልነበረም። በዚያን ዘመን ሴቶች በሥርዓት የሚለብሱና የሚሸፈኑ ስለነበሩ ወደ ሴት አይተህ አትመኝ የሚለው ትእዛዝ ለመከተል አያስቸግርም ነበር። ዛሬ ግን ዓይንን ከእነዚህ አጋጣሚዎች መጠበቅ አስቸጋሪ ነው። የአለባበስ ሥርዓቱ ስለተበላሸ ብቻ አይደለም። ዲያብሎስ ለዓይኖቻችን ርኩሰትን ለማስተዋወቅ የሚያቀርብልን ብዙ መንገድ ስላለ ነው። በዚህ ዘመን መጽሐፍትና መጽሔቶች ለዝሙት በሚያነሳሱ ምስሎች የተሞሉ ናቸው። ህብረተሰቡ ቀስ በቀስ እነዚህ ነገሮች ማየት እንግዳ የማይሆንበት ነገር እየሆነ መጥቷል። እንዲያውም የበለጠ ግልጽ ለሆኑ የዝሙት ምስሎች ፍላጎቱን እያሳየ ነው። ወደ ገበያ ውስጥ ዓይኖቻችሁ ከየአቅጣጫው በተሰቀሉ ዕርቃን በሚያሳዩ አስጸያፊ ምስሎች ይያዛሉ። በልብሶች መሸጫ ልብሶች የሚተዋወቁበት መንገድ ሌላው ዓይንን የሚፈታተን እይታ ሆኗል። በገበያ ማዕከል ሕንፃዎች መካከል ስትሄዱ የማሳያ መስኮቶች የውስጥ ልብሶችን በሚያስተዋውቁ የዕቃ ምስሎች ተሞልተው ታገኟቸዋላችሁ። ይህም ብቻ አይደለም። አንዳንድ መሸጫዎች በሰው መልክ በተሰሩ አሻንጉሊቶች ተለብሰው ይታያሉ። በየአደባባዩና በመጓጓዣ ስፍራዎች በሚሰቀሉ ማስታወቂያዎችን ዓይንን ከክፉ እይታዎች በሚያሳድፉ ዓይኖችን ኃጢአት በሚናፍቁ ሰው ደግሞ ሊያስደስቱ በሚችሉ ነገሮች የተሞሉ ሆነዋል። ቴሌቪዥን ደግሞ እነዚህን እይታዎች የበለጠ ሕይወት ሰጥቶ እንድንመለከታቸው ያደርገናል። ከሚታዩ ፊልሞችም ውስጥ ሌላው ቀርቶ በካርቱን ፊልሞችም ወደ ዝሙት የሚያመራ ትዕይንት የሌለባቸው ማግኘት የማይታሰብ ሆኗል።
ኢንተርኔት ደግሞ ከቴሌቪዥን የሚስተካከል እንዲያውም የሚበልጥ ወደ ኃጢአት የሚመሩ እይታዎችን አቅራቢ ሆኗል። እነዚህ በነውር የተሞሉ ነገሮች ማየትን ለማመላከት መጽሐፍ ቅዱስ የሚነግረን ነገር ላይ ማተኮር ይገባናል። ኦሪት ዘፍጥረት እንዲህ ይለናል፣ የእግዚአብሔር ልጆች የሰዎችን ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ። ውጤቱም ጥፋት እንደነበር ተነግሮናል። እግዚአብሔር የፈጠርኩትን ሰው ከምድር ላይ አጠፋለሁ። ዘፍጥረት ምዕራፍ 6 ቁጥር 2-7። ሴትን አይቶ መመኘትን የሰው ልጅ ለጥፋት አደረሰው። ዓይናችን አንድ ነገር ሊያለገድን በአንድ አቁት እንዲመለከት መፍቀድ ምን ያህል አደገኛ መሆኑን የዳዊት ታሪክ ያስታውሰናል። በግዴለሽነት ዓይኑን ከማየት አለመከልከሉ መዝሙረኛው የመዝሙር ደራሲ ቅዱስ ዳዊት ወደ ዘማዊና ነፍሰ ገዳይነት ቀየረው። በንጉሡም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ ሳለ አንድ ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች። መልእክተኞችን ልኮ አስመጣት፣ ከእርሷም ጋር ተኛ። ጽንስ ለማሳሳት ባሏን አስመጥቶ አልሆን ሲለው በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመቱ ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ኦሪዮም ደግሞ ሞተ። ሁለተኛ ሳሙኤል ምዕራፍ 11 ቁጥር 4-21። ከላይ ካየናቸው የዓይን ፈተናዎች ጋር አንድ ሰው እስከ ደም ድረስ መጋደል አለበት። ይህ ተጋድሎ አስቸጋሪ ቢሆን ለድህነት የግድ አስፈላጊ ነው። ሌላ ነገሮችን ለመግዛት በምንሄድበት ገበያ ወይም በመንገድ ላይ እንዲህ አይነት ነገሮች ማጋጠማቸው እንዳለ ሆኖ ሌላው ጉዳይ ደግሞ እንዲህ ያሉትን እይታዎች ፍለጋ መውጣትም ነው። ከቴሌቪዥን ሆነ ከኢንተርኔት የዝሙት ምስሎች መመልከትና ለዝሙት የሚገፋፉ ፊልሞችን መከራየት፣ ለዝሙት የሚያነሳሱ መጽሔቶችን መግዛት ደግሞ ከላይ ካየናቸው የከፋ ነው። ቅጣቱም ከዚያኛው የከፋ ነው። በሁከት የተሞሉ ትዕይንቶችን መመልከትም ሌላው ኃጢአት ነው። አብዛኞቹ መዝናኛ ፊልሞች ያለ አንዳች ብጥብጥና ሁከት አይሰሩም። የሕፃናት ፊልሞች እንኳን በጥብና ፍልሚያ የታጀቡ ናቸው። በርካታ ስፖርታዊ ውድድሮች ጠብን የተሞሉ ናቸው። ካለ ግጭትና አንዱ ሳያደናቅፍ የሚደረግ የገና ጨዋታ የለም። የበለጠ አደገኛው ደግሞ ስፖርታዊ ትግል ነው። ይህንን ትግል በማየት ሱስ የተያዙ ጥቂት ሕፃናትን አውቃለሁ። ወላጆች ልጆቻቸውን መጠበቅና ለሕፃንነት ዕድሜያቸው የሚገባቸውን ነገር መመልከታቸውን ማረጋገጥ አለባቸው። ልጆችን ከቴሌቪዥንም ሆነ በኢንተርኔት አስጸያፊ ትዕይንቶች እንዳያዩ ሊገለገሉበት ከመስጠት በፊት የሚቻለውን ቅድመ ጥንቃቄ ማድረግ ያስፈልጋል። በጾም ወራት በምግብ አብሮት መጠመድና የልዩ ልዩ ምግቦችን ምስል እያዩ መጎምጀት የተከለከለ ነው። ሔዋን ያደረገችው ይህ እንደነበር አስታውሱ። ሴቲቱ ዛፉን ለመብላት ያማረ እንደሆነ ዓይን እንደሚያስጎመጅ አየች። ከፍሬውም ወሰደችና በላች። ዘፍጥረት ምዕራፍ 3 ቁጥር 6። ቀሪው እንደምታውቁት ነው። በዚህ ዘመንም አትብሉ በተባለበት በጾም ወቅት አፍን በመብላት የሚሞሉ የሚያስቀምጡ ምግቦችን በየስፍራው እናያለን።
መኪናን፣ ቤትን፣ ዕቃዎችን፣ ልብስን ወዘተ እየተመለከቱ በምኞት መቃጠል ሌላው በዓይናችን የምንፈጽመው ኃጢአት ነው። የኃጢአት አሳሳቹ ዲያብሎስ ጌታችን በፈተነው ጊዜ እጅግ ረጅም ወደሆነ ተራራ ወሰደው። የዓለም መንግሥታት ሁሉ ክብራቸውን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ማቴዎስ ምዕራፍ 4 ቁጥር 4-9። ሰይጣን በተመሳሳይ ዘዴ ምድራዊ ነገሮች እንድንመኝ እና ለእርሱ እንድንበረከክ ይፈትነናል። ጌታችን የመጽሐፍ ቅዱስ ቃል በመጥቀስ ዲያብሎስን ተቃውሞ ድል አድርጎታል። እኛም ሲፈትነን ይህንን ማድረግ ይገባናል። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። አንደኛ ዮሐንስ ምዕራፍ 2 ቁጥር 10። ባለቀኛ ወይም ባለቀነተኛ መሆን ሌላው የዓይናችን ፈተና ነው። ሌሎች ያላቸውን ነገር በምቀኝነትና በቅናት መመልከት በብሉይም ሆነ በአዲስ ኪዳን እንድንጠነቀቀው የተነገረን ኃጢአት ነው። መጽሐፈ ኢዮብ ሰነፍን ቅናት ያጠፋዋል። ኢዮብ ምዕራፍ 5 ቁጥር 2 ላይ ይላል፣ Start your year with Whoop to understand what supports your well-being over time. ኢዮብ ምዕራፍ 5 ቁጥር 2 ላይ ይላል፣ ለወይኑ አትክልት ስፍራ ሰራተኞችን ይቀጥማሉ። የመጣው የባለቤቱ ሰው ምሳሌ ቀናተኛ ሰው በእግዚአብሔር ምን ያህል የተጠላ እንደሆነ የሚያሳይ ምሳሌ ነው። ማቴዎስ ምዕራፍ 5 ቁጥር 1-15። ሰራተኞችንም በቀን አንድ ዲናር ተስማምተው ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጡ። ሥራ የፈቱ ሌሎችም በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ እኔ ወይን አትክልት ሂዱ፣ የሚገባውን እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞ በ6 እና በ9 ሰዓት ወጡ። እንዲሁ አደረገ። በ11ኛው ሰዓት ወጡ። ሌሎችም ቆመው አገኘና ሥራ ፈታችሁ ቀን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይን አትክልት ሂዱ፣ የሚገባውን ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሰራተኞችን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደመወዝ ስጣቸው አለው። በ11ኛው ሰዓት የገቡ መጥተው እያንዳንዳቸው አንድ ዲናር ተቀበሉ። ፊተኞቹም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው አንድ ዲናር ተቀበሉ። ተቀብለው እነዚህ ኋለኞች አንድ ሳሰሩ። የቀኑን ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጉሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም። በአንድ ዲናር አልተስማማኸኝም ነበር? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘብ የወደድኩትን አይደለም፣ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይነ ምቀኛ ናትን? ይላል። ብዙ ሰዎች ከእግዚአብሔር እጅግ የራቁ ሰዎች እንዴት በሕይወታቸው መልካም ነገሮችን ያገኛሉ ብለው ይጠይቃሉ። የሐሳብ 12ኛው መዝሙር የጻፈልን የመዝሙረኛው አሳፍ ነበር። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ለሰው ድካም አልሆኑ፣ ከሰውም ጋር አልተገረፉ። ዓይናቸው ስብ ስለሆነ ወጣ፣
ልባቸውን ከምኞታቸው ይልቅ አገኘ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። ከእነዚህ ሁሉ የውትወታ ጥያቄዎች በኋላ እግዚአብሔር ፍጻሜያቸውን አሳየው፣ እንዲህ ሲልም ነገረን። ወደ እግዚአብሔር መቅደስ እስኪገባ ድረስ ፍጻሜያቸውን እስካስተውል ድረስ በድጥ ስፍራ አስቀመጥካቸው።